ባትመጪ ምን ሊፈጠር እንደሚችል ምን ላደርግ እንደምችል እርግጠኛ ነሽ? እንዴት ልትታሰሪ ቻልሽ? አታስመስይ። ይሄ ሁላ ነገር ባንቺ ምክንያት ነው። እሺ ደግሞ እኔ ምን አደረኩሽ? ትሰሚኛለሽ? ብልጥ ለመሆን የሚሞክር ሰው በጣም ነው የሚያስጠላኝ። ይኸውልሽ ከኔ ጋር ብልጥ ባትጫወት ይሻልሻል። እሺ ዝም ብለሽ አትለፍልፊ። ምን እንደተፈጠረ ንገሪ። ለሮዚ የሰጠሻት ድምፅ ሪካርደር በጣም ጥሩ ነው ወይዘሮ ናርዶስ። የምን ድምፅ ሪካርድ? እንደዚያ አትይኝ። እኔ ምንም የሰጠኋት ሪካርድ የለም። አትዋሺኝ ናርዶስ። ቤት ውስጥ እኮ እንደ ሙዚቃ ነው ከፍታ ያሰማችኝ። አንቺ ካልሰጠሻት ማን ሊሆን ይችላል? ወይኔ ጉዴ! አይሆንም። ቢሮ ውስጥ ድምፅ መቅዳ አስቀምጣ ነበር። ቆይ ይሄ እንዴት ሊሆን ቻለ? ቢሮሽ መታ ታውቃለች? አዎ ካለ ምክንያት ምን ያመላልሳታል እያልኩ ነበረ። ለካ ለዚህ ነበር። ወይኔ ናርዶስ ስሚ፣ እኔ እዚህ ያለሁት ባንቺ ምክንያት ነው። ስለዚህ እንዴትም አድርገሽ ቢሆን ከዚህ መውጣት እፈልጋለሁ። እንድታስወጪኝ እፈልጋለሁ። እንዴት ነው ማስወጣሽ? እሱን ያላውቅም፣ ግን ደግሞ እንዴትም አድርገሽ አስወጪኝ። እንዴትም አድርገሽ። ትንሽ ቀን ነው የምሰጥሽ። እሺ? ወይኔ ናርዶስ፣ ወይኔ ተጫወተችብኝ። እሺ ነው እንዴ? ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? የሮዛ ድራማ ተከታታዮች እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እዚህ ላይ ማሚን እንግዲህ ትልቋን ሴትዮ ይቅርታ እያለቻት ነው ማለት ነው። ላጠፋሁት ነገር ሁሉ በጣም ይቅርታ በማለት እንግዲህ በመጸጸት ይቅርታ እያለቻት ነበር። ነገር ግን ማሚም ይሄንን ነገር ይቅርታ መቀበል አልፈለገችም ማለት ነው። ምክንያቱም በጣም እንድትቀጣና ዋጋ እንድትከፍል ትፈልጋለች ማለት ነው። በዚህም ማለት እንግዲህ እሷ አልቀበልሽም ብላታለች ማለት ነው። እንግዲህ ናታን እዚህ ላይ ደግሞ እየጮህባት ነው ማኪንም ማለት ነው። አንቺ ተንኮለኛ ሰው ነሽ፣ አንቺ ጥሩ ሰው አይደለሽም እያለ እየጮህባት ነው። ምክንያቱም የሰራችው ስራ በጣም ተንኮል ስለሆነ ጥሩ ስራ ስላልሰራች ማለት ነው። እንግዲህ እናታቸውም እንግዲህ እንዴት እኔ ባሳደኩ ብዙ ነገር ባረኩ እንዴት ይሄን ያህል ክፋት እንዴት ለምን ነው እያለች እንግዲህ ልትገላግልም ሆነ ልታግዛት አልቻለችም። ናታንም እንግዲህ በጣም እየጮህባት ነው። ይሄን ያህል ሴት ሆነሽ እንደዚህ አይነት ጨካኝ ሰው የሆንሽ ምንድነው እንዴት ያጨካለሽ ነገር እያለ እየጮህባት ነው ማለት ነው። እንግዲህ እኔ አለቅሽም እንዴት እንደዚህ እኔ ግን እንዳንቺ ጨካኝ አይደለሁም እያለ ናታንም እንግዲህ እንዳንቺ ክፉ አይደለሁም እንጂ እንዳንቺ ክፉ ቢሆን አሳይሽ ነበረ እያለት ነው ማለት ነው። ነገር ግን ወደፊት ለህግ ማሳልፎ እንደሚሰጣት እንደማይተዋት እንግዲህ ነው የነገራት ያለው ማለት ነው። እንግዲህ ናታንም እንግዲህ ማኪም እንግዲህ ልታሳስረኝ ነው ወይ እያለች ነው ማለት ነው። ልታሳስረኝ ነው ወይ እንዴት ጨከናችሁ እያለ ነው። አሁን ተጋልጠዋለች ማለት ነው። እንግዲህ እናታቸውም እኔ እንድታሰር ይፈልጋለሁኝ፣ ችግር የለም ታሰሪ፣ ተቀጭ፣ ለቅጣትሽ ሁሉ በቅጣትሽ ሁሉ ዋጋሽን ልታገኝ ይገባን እያሉ አሁን ወስነውባታል ማለት ነው። እንግዲህ ትልቋ ሴትም ቀጥታ ናታንን ደውል ለህግ አሳልፈን እንስጣት ብለው አሁን ወስነዋል ማለት ነው። ነገር ግን ማኪ ግን ለምንድን ነው ተውኝ እያለች እየተለማመነቻቸው ነው። እንግዲህ እነ ሮዛም በጣም ደስ ብሏቸዋል ማለት ነው። በጣም ተደስተዋል በዚህ ውሳኔ፣ ሁሉም ተስማምቷል። ነገር ግን ማኪም ይሄ ማስመሰሏ እንደቀጠለ ነውና እንግዲህ ተው ይቅርታ አድርጉልኝ፣ እኔ እኮ ነፍሰ ጡር ነኝ፣ ልጅ አለ በሆዴ፣ ስለዚህ ተውኝ እያለች ነው ማለት ነው። ነገር ግን ናታን ወስኖባታል ማለት ነው። ምንም ነገር ሊላት ሊታገሳት አልፈለገም። አሁን ላይ መጨረሻዋን ዋጋዋን ሊሰጧት አስበዋል ማለት ነው። አንድ ሰው እንግዲህ እያወቀ ያጠፋውን ጥፋት ለጥፋቱ ዋጋ ሊከፍል ግድ ይለዋል ማለት ነው። ስለዚህ የምናደርገውን ነገር በሙሉ እያንዳንዳችን እያወቅን ብናደርግና እንትን እያልን ብናደርግ ይሻላል ማለት ነው። እንግዲህ ማኪም ትልቋን ሴትዮ እንግዲህ እናታቸውን ነፍሰ ጡር ነኝ ተውኝ ባካችሁ እያለ ነው ማለት ነው። ነገር ግን በይቅርታ የሚታለፍ ነገር አይደለም የሰራችው፣ ለዛ ነው የከበዳቸው ማለት ነው። እንግዲህ ማኪም እኔ እርጉዝ ነኝ ብላ ነገሩን ለመሸወድ እየሞከረች ነው ማለት ነው።
ሁሉም ያውቃሉ። ስለዚህ በቃ የእናትነትን ስሜት ስለምታውቂ ይቅርበኝ፣ እኔ እርጉዝ ነኝ፣ እዚህ ቤት ያሉ ሁሉም ያውቃሉ ከአንቺ በቀር እያለች እንግዲህ እንዲሁም ልጅን እስር ቤት መውለድ አልፈልግም እያለች እየተለማመነች ነው ማለት ነው። ይሄንን ማድረግ የነበረባት አሁን ረፍዷል። ነገር ግን በይቅርታ የሚታለፍ ነገር ስላላደረገች እናታቸውም ይቅርታ ልትል አልፈለገችም። ምክንያቱም ይሄንን ያደረገ ሰው ትልቅ እንትን ያለበት ችግር ውስጥ ያለ ሰው እዛ ከገባበት ነገር መውጣት ነው እንጂ ያለበት እንደዚህ ሌላ ሴራ እየጠመጠመ እንትን አይልም ነበር። ይሄንን ለማሰብ ይሄንን ነገር ማሰብ የነበረባት ነገሩን ከማረጓ በፊት ተንኮሉን ከማተንኮሏ በፊት ነበረ ማለት ነው። ነገር ግን የምትራራላት ስለመሰላተኝ አሁንም እየደጋገመች እርጉዝ ነኝ እናትዬ እባክሽን፣ እኔ ሁሉንም ብጠይቂያቸው ያምኑሻል፣ ሁላቸውንም ብጠይቂ ይነግሩሻል፣ እኔ እርጉዝ ነኝ አጨክኝ እያለች አሁንም በተደጋጋሚ እየለመነቻት ነው ማለት ነው። እንግዲህ እናታቸውም በጣም ግራ ገብቷታል ማለት ነው። እንዴት ይሄን ሊሆን ቻለ? ምንድን ነው እያለች እንግዲህ እየደጋገመች መጨነቅ ትጀምራለች ማለት ነው። እንግዲህ እዚህ ላይ ደግሞ እንግዲህ ዶክተሯ ቢሮ ውስጥ ነው ያለችው ማለት ነው። በጣም እየተጨናነቀች ነው። እንግዲህ ልጇም ድንገት ትመጣማ እናቴ ማሚዬ ብላ እንግዲህ እናቷን መታ እንግዲህ እናቷን ትሰማታለች ማለት ነው። እንግዲህ አባቴ እኮ አላመጣኝ ብሎ እኔ ግን እናቴ ጋር ልሂድ ብዬ አለቀስኩ እያለች እንግዲህ ለእናቷ እየነገሪያት እንግዲህ ዶክተሯም ልጅቷን ህፃኗን እንግዲህ ኬክ ገዛልሻለሁ ምንድነው የምትፈልጊው አንቺስ ምናምን እያለ እንግዲህ ልጅቷ ጋር መጫወትና አቅፋ መሳሳም ትጀምራለች ማለት ነው። ህፃኗንም እየደጋገመች የኔ ቆንጆዬ ልጅ እያለች ትስማታለች ማለት ነው። እንግዲህ እንደዛ እየተጫወተች መያዝ ላይ ደግሞ እንግዲህ ማኪ ይቅርታ ሊደረግላት አልቻለም ማለት ነው። እንግዲህ ሰላምም ደግሞ ስቅስቅ እያለች ማልቀስ ትጀምራለች። በዚህ መሀል እንግዲህ እያለቀሰች እያለ እንግዲህ ስቅስቅ እያለቀሰችም ባለችበት መሀል እንግዲህ አይዞሽ እያለች ሮዝ እንግዲህ አቅፋት ምናምን እያጽናናቻት ነበር ማለት ነው። እንግዲህ እናታቸውና ናታንም እንግዲህ ክላስ ገብተው እንግዲህ መነጋገር ይጀምራሉ ማለት ነው። እንግዲህ ናታንን የምጠይቀው ነገር አላት ማለት ነው። እናታቸውም ናታንን እውነት ነው ወይ እንዴት አርግዛለች ወይ ይቺ ልጅ እያለችው ነው ማለት ነው። ናታንም አዎ ነገር ግን እኛም ግራ ገብቶናል እያለ ማለት ነው። እንግዲህ አባቱ ከማን እንደተረገዘም እንኳን ምንም ነገር የተናገረችው ነገር የለም። ዝም ብላ ነው እንግዲህ አርግዣለሁ ያለችው። ይሄ ነገር ደግሞ እንግዲህ እናታቸውን በጣም ግራ አስገብቷታል ማለት ነው። እንዴት እስካሁን ደብቃችሁኝ፣ እንዲሁስ ደግሞ ለምን ልትዋሹኝ ቻላችሁ እያለ ነው ማለት ነው። እንግዲህ በዚህ ማል ናታንን ይሄ ልጅ ያንተ አይደለም ወይ ብላ እንግዲህ ለማስደንገጥ እየሞከረች ነው ማለት ነው። እንግዲህ አንተ ይሄ ሁኔታ ምንም መልስ እየሰጠ አይደለም። ምንም እንግዲህ እሱ ጥፋተኛ እንደሆነ እዚህ ላይ ደግሞ ያስታውቅበታል ማለት ነው። ናታንም እንግዲህ እኔ የማውቀው ነገር የለም ልትነግረኝም አልቻለችም፣ የማውቀው ነገር የለኝም ብሎ እንግዲህ ሁሉንም ነገር ለመካድ ሞክሯል ማለት ነው። እንግዲህ እዚህ ላይ እሱ ጥፋት የእሱ ጥፋት እንደሆነ ሁሉ ነገሩን ዝም ማለቱም እናቱን ግራ አጋብቶታል ማለት ነው። ነገር ግን ነገሩን ማመን አልፈለግም። ስለዚህ እኔ ምንም የማውቀው ነገር የለም ብሎ ነው እንግዲህ እንትን እያለ ያለ ማለት ነው። እንግዲህ በዚህ መሀል እኔ እዚህ ላይ ማኪ ያንተ ልጅ ነው ብትለኝ ሰላም ብሰማ የሚፈጠረው ነገር በጣም ከባድ ነው እያለ ነው ማለት ነው። እንግዲህ ሰላምንም አጣታለሁኝ እኔ ይሄንን ነገር መቀበል አልችልም፣ ይሄንን ነገር ከብደኛል፣ ለኔ ጨንቆኛን እያለ ነው እንግዲህ። እናትም እንግዲህ እናት ናትና እናቲቱም ና እስኪ ቁጭ በል ልጅ አይዞህ እያለች እንግዲህ ታጽናናው ሞክራለች ማለት ነው። እንግዲህ እናቲቱም ይቅርታ በቃ ይቅር በለኝ ብላ እኔ ጥፋት ሁሉ እያንዳንዱ ለምሰራቸው ስህተቶች ጥፋተኛ ተጠያቂ ነኝ ብላ ራሷን ለጥፋቱ እንግዲህ ራሷን አሳልፋ ስለመስጠት እየሞከረ ነው ማለት ነው። ተወዳጆች እንግዲህ ቪዲዮውን አይታችሁ ስትጨርሱ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካም ቆይታ